ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የዩኒት 2 ሶስተኛ ቪዲዮአችን ነው። በሁለተኛ ቪዲዮአችን እንግዲህ በዋናነት እንዴት ጂሲኤፍ ወይ ደግሞ ግሬተስት ኮመን ፋክተር ኦፍ ቱ ኦር ሞር ናቹራል ነምበርስ ኤንድ ኤልሲኤም ኦፍ ቱ ኦር ሞር ናቹራል ነምበርስ እንዴት ካልኩሌት እንደምናደርግ እንዴት እንደምንፈልግ አይተናል። በሁለተኛው ላይ ኤልሲኤም ላይ እንግዲህ በመጀመሪያው ሜተድ በሁለት ሜተድ ሶልቭ ማድረግ እንደምንችል አይተን በኢንተርሴክሽን ሜተድ እና በፋክተራይዜሽን ሜተድ ሶልቭ ማድረግ እንዴት እንደምንችል አይተናል እና ከዛም ውስጥ ደግሞ በኢንተርሴክሽን ሜተድ እንዴት ሶልቭ ማድረግ እንደምንችል አይተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ የምንመለከተው ምንድነው በሁለተኛው ሜተድ ወይም ደግሞ ፋክተራይዜሽን ሜተድ እንዴት እንደምንሰራ እንመለከታለን ማለት ነው። እስኪ በመጀመሪያው ሜተድም አንድ ኤግዛምፕል ልጨምርላችሁና ከዛ ወደ ሁለተኛው ሜተድ እንሄዳለን። ምሳሌ የመጀመሪያው ሜተድ ወይም ኢንተርሴክሽን ሜተድ ኤልሲኤም ፈልጉ ተብለናል። እዚህ ጋር ፋይንድ ለማስታወስ ያክል ኤልሲኤም ለ6 እና ለ9 ፈልጉ ተብለናል። ኦኬ ለ6 እና ለ9 ኤልሲኤም ፈልጉ ተብለናል። እንግዲህ ይሄን በሜተድ 1 ወይም ደግሞ ኢንተርሴክሽን ሜተድ ተጠቅመን ማለት ነው። ኢንተርሴክሽን ሜተድ ተጠቅመን እንዴት መስራት እንዳለብን እስኪ ይሄንኛው እናያለን አብረን። የመጀመሪያው እንግዲህ ምንድነው ማድረግ ያለብን? ኤልሲኤም የሚለውን ቃል ታወጡና ባለፈው እንዳሳየዋችሁ ኤልሲኤም የሚለውን ቃል ይሄው። ስለዚህ ከዚህ ጀምራችሁ ነው ከቀኝ ወደ ግራ ትሄዳላችሁ። 1 2 3 የመጀመሪያው ስራችሁ ምንድነው? መልቲፕል መዘርዘር ለሁሉም ቁጥሮች ለተሰጣችሁ ቁጥር ኤልሲኤም እንድትፈልጉ ለተጠየቃችኋቸው ቁጥሮች 2 ሊሆኑ ይችላሉ፣ 3 ሊሆኑ ይችላሉ፣ 4 whatever it is የሁሉንም መልቲፕል ትዘረዘራላችሁ። በዚህ መሰረት አሁን እዚህ ጋር የተጠየቅነው የማንን ነው? ኤልሲኤም ኦፍ 6 and 9 ነው። የ6ን እና የ9ን ስለሆነ የ6ን መልቲፕል ዘረዝራለሁ፣ የተወሰኑትን የ9ንም መልቲፕል በተመሳሳይ መልኩ ዘረዝራለሁ። እንግዲህ እንዳየነው ቅድም ወይም በዛኛው ቪዲዮአችን እንደተመለከት ነው በሁለተኛው ቪዲዮአችን መልቲፕል ኢንፋይናይት ነው፣ ሁሉንም መዘርዘር አንችልም። የተወሰኑትን ለማሳያ ያክል ነው የምንዘረዝረው ማለት ነው። ስለዚህ እንዴት ነው የምንፈልገው ካልን ደግሞ መልቲፕል የምንፈልግለትን ቁጥር ከአንድ ጀምሮ ባሉ ናቹራል ነምበሮች እያባዛን መሄድ ነው። ስለዚህ ናቹራል ነምበር ከአንድ አይደል የሚጀምረው? በአንድ እያባዛችሁ 6 ሲባዛ በ1 6 ሲባዛ በ2 6 12 በ3 ስናባዛው 18 በ4 ስናባዛው 24 በ5 ስናባዛው 30 በ6 ስናባዛው 36 በ7 ስናባዛው 42 እያለ ይቀጥላል፣ አያቆምም ማለት ነው። 9ንም በተመሳሳይ መልኩ እናባዛለን። በ1 ስናባዛው 9 በ2 18 በ3 27 በ4 36 በ5 45 በ6 54 እያለ ይቀጥላል። ኦኬ ከዛ በኋላ ምንድነው የምናደርገው? አሁን የመጀመሪያው መልቲፕል መዘርዘርን ጨረስን። ከዛ የተወሰኑትን ከዘረዘርን በኋላ አሁንም ኮመን የሆኑትን እንፈልጋለን፣ የጋራ የሆኑትን ለሁለቱ ማለት መልቲፕልስ ኦፍ 6 ኢንተርሴክሽን መልቲፕልስ ኦፍ 9 የጋራ የሆኑትን ለሁለቱ ኮመን የሆኑትን እንዘረዝራለን ማለት ነው። ኮመን የሆኑትን ስንለይ ማማናቸውን 6 እዚህ ጋር አለ፣ እዚህ ጋር የለም። 12 አለ፣ የለም። 18 የመጀመሪያዋ 18 እዚህ ጋር አለ፣ 18 እዚህ ጋር አለ። 18ን ወስዳለሁ። ሌላ የጋራ ማን ነው? እዚህ ጋር ማገኘው 36 ነው። እዚህ ጋር 36 አለ። ኦኬ እዛ ሳምዌር አሁን የኛውን የ6ንም እየዘረዘርን ስንሄድ የ9ንም ሞር ኤሌመንቶችን እየዘረዘርን መልቲፕሎችን እየዘረዘርን በምንሄድበት ሰዓት ሌሎች ኮመን የሆኑ የጋራ የሆኑ ኤሌመንቶችን እያገኘን እንሄዳለን ማለት ነው። ይሄኛውም ይቀጥላል። ኦኬ ይቀጥላል። ከዛ መጨረሻ ላይ ምንድነው የምታደርጉት? ከዛ ከኮመኖች ውስጥ ትንሹን ነው የምትፈልጉት፣ ሊስት የሆነውን። ኦኬ ኤልሲኤም ኦፍ 6 and 9 ምን ይሆናል ማለት ነው? ከ18 ከ36 ከዚህ ከ18 36 ቀጥሎ የመጣው ቁጥር ከነኚህ በላይ ነው የሚሆነው አይደል? ከነሱ መካከል ትንሹ ማን ነው ካላችሁ ይሄው የመጀመሪያው ቁጥር ነው የምታገኙት 18 ይሆናል ማለት ነው። 18
በዚህ መልኩ መፈለግ ትችላላችሁ። ሁለተኛው ሜተድስ ምንድን ነው ካልን ሜተድ ቱ እንደምታውቁት እንግዲህ ፋክተራይዜሽን ሜተድ ነው። ኤልሲኤም ላይ ጂሲኤፍ ላይ ስላየ ነው ፋክተራይዜሽን ሜተድ። በፋክተራይዜሽን ሜተድ ስሰራስ ምንድን ነው የማደርገው ካላችሁ የመጀመሪያው ስራችን የሚሆነው ፋክተራይዜሽን ፎርም መፈለግ። ፋይንድ ዚ ፋክተራይዜሽን ፎርም ኦፍ የማንን ማለት ነው የዘጠኝንና የምንፈልግላቸው የዘጠኝንና የስድስትን ፋክተራይዜሽን ፎርም እፈልጋለሁ። በምን ቁጥሩ ዋራ በረትዝ በፋክተር ትሪ ትፈልጋላችሁ። የመጀመሪያው 6 ነው፣ ሁለተኛው 9 ነው። በፋክተር ትሪ 6 በ2 3 ይመጣል። በቃ አለቀ። እነኚህ ናቸው ሁለቱ ቁጥሮች ወስዳለሁ። 9ም ልክ እንደዛው 3 ሲባዛ በ3 ሲካፈል 3 ይሆናል። 3 በ3 6 ማለት 2 ሲባዛ 3 ነው። 9 ማለት ደግሞ 3 ሲባዛ 3 ነው። ይሄኛውን ሳስቀምጠው ያው ራሱ እንደሚሆነው የተደጋገመ ቁጥር ስለሌለ ይሄኛው ግን 3 ስኩዌር ይሆናል። ያያችሁ 3 ስኩዌር። ከዛ ኮመን የሆኑትን ትወስዳላችሁ። ኮመን የሆነን እንግዲህ ማን ነው ማለት ነው 3 እና 3 እዚህ ጋር 3 ሁለቱም ጋር አለ። ኤልሲኤም በምፈልግበት ሰዓት ግራ እንዳትጋቡ እዚህ ጋር በደንብ አድርጋችሁ አዳምጡ። ጂሲኤፍ ላይ ምን ነበር ያደረግነው? የምንወስደው ኮመን የሆኑትን ነው፣ የጋራ የሆኑትን ነው። የጋራ ከሆኑ በኋላ ደግሞ ኤክስፖነንታቸው የሚለያይ ከሆነ እኩል ከሆነ አንዱን እንወስዳለን። ኤክስፖነንታቸው የሚለያይ ከሆነ ደግሞ ትንሽ ኤክስፖነንት ያለው እንወስዳለን ብለናል ጂሲኤፍ ላይ። ኤልሲኤም ላይ ደግሞ ኮመን ካልሆኑም እንወስዳቸዋለን። ኮመን ያልሆኑትን በሞላ እዚህኛውም ጋር ይኑሩ እዚህኛውም ጋር ይኑሩ ኮመን ያልሆኑትን እንወስዳለን። ለምሳሌ 2 6 ጋር ብቻ ነው የሚገኘው 9 ጋር የለም፣ ግን እንወስደዋለን ሲባዛ። ከዛ ኮመን የሆኑትን ደግሞ እንለያለን። እዚህ ጋር 3 ለምሳሌ ኮመን ነው። በኤልሲኤም ጊዜ ኮመን ከሆኑ እና ኤክስፖነንታቸው እኩል ከሆነ አንደኛውን ትወስዳላችሁ ልክ እንደ ጂሲኤፍ። ነገር ግን ኮመን ሆኖ ኤክስፖነንታቸው የተለያየ ከሆነ የምትወስዱት ትልቅ ኤክስፖነንት ያለውን ነው ማለት ነው። ትልቅ ኤክስፖነንት ያለውን ነው። ስለዚህ ትልቅ ኤክስፖነንት ያለው ማን ነው? 3 ስኩዌር ነው። የዚህኛው አንድ ነው ኤክስፖነንቱ፣ የዚህኛው 2 ነው። ስለዚህ እሱን ትወስዳላችሁ፣ 3 ስኩዌርን ትወስዳላችሁ። ይሄ ማለት 2 ሲባዛ 3 ስኩዌር ማለት 9 ነው። 9 ሲባዛ በ2 18 ይመጣል ማለት ነው። አያችሁ 18። ስለዚህ በሁለቱም መንገድ ብትሰሩት አንድ አይነት ነው ይመጣላችሁ ማለት ነው። ኦኬ ጉድ። ሌላ አንድ ተጨማሪ ኤግዛምፕል እንስራና ይሄኛውን እንጨርሳለን። ሌላ ኤግዛምፕል ኤልሲኤም ፈልጉ ነው የተባልነው። ለማ ለ3 ቁጥሮች ለ6 ለ10 እና ለ16 ለነኚህ ኤልሲኤም ፈልጉ ነው የተባልነው። በምን በፕራይም ፋክተራይዜሽን ሜተድ ወይም ደግሞ ዩዝ ፋክተራይዜሽን ሜተድ ተብለናል። ፋክተራይዜሽን ይሄኛው ሜተድ ነው እንግዲህ አሪፍ ሜተድ። ፋክተራይዜሽን ሜተድ ተጠቅማችሁ ስሩ ነው። ስለዚህ ምን እንደምታደርጉት ለሶስቱም ቁጥሮች ፕራይም ፋክተራይዜሽን ፎርማቸውን ትፈልጋላችሁ። በምን ዩዚንግ ፋክተር ትሪ አብጂዛፍ በመጠቀም መፈለግ ነው ማለት ነው። ስለዚህ ይሄኛውን ስፈልግ በ2 3 ይመጣል። 6 ማለት 2 ሲባዛ 3 ነው። 10 ማለትም በ2 ይሄ 5 ይመጣል። 5 ያው ፕራይም ስለሆነ 10 ማለት ደግሞ 2 ሲባዛ 5 ነው። 16 ማለት በ2 8 ይመጣል። 8 በ2 4 ይመጣል። 4 በ2 2 ይመጣል። ስለዚህ 16 ማለት 2 ሲባዛ 2 ሲባዛ 2 ሲባዛ 2 ነው። ስለዚህ ይሄኛውን እንደዚህ አድርጋችሁ ታመጡታላችሁ። ኦኬ 6 ማለት አሁንም 2 ሲባዛ 3 ነው፣ የሚቀየር ነገር የለም። 10ም ላይ ልክ እንደዛው 2 ሲባዛ 5 ነው። 16 ማለት ደግሞ ይሄን ርቢውን በርቢ ሲገልጸው ወይም በኤክስፖነንት ሲገልጸው 4 ሁለቶች ስላሉ 2 ዘ ፓወር ኦፍ 4 ይሆናል ማለት ነው። ከዛ ኤልሲኤማችን ምን ይሆናል ማለት ነው? ኤልሲኤማችን የ6 የ10 እና የ16 ኤልሲኤም ምን ይሆናል ማለት ነው? ኮመን የሆኑትን ለምሳሌ እዚህ ጋር ቼክ አድርጉ። ያው ኮመናችን ማን ናቸው? ኮመን ኢለመንት 2 ነች። እዚህም ጋር 2 አለች፣ ኤክስፖነንቱ 1 ነው።
እዚህ ጋር 2 አለች፣ ኤክስፖነንቱ 1 ነው። እዚህ ጋር 2 አለች፣ ኤክስፖነንቱ 4 ነው። ስለዚህ ኮመን ከሆኑና የተለያየ ኤክስፖነንት ካላቸው ምን ወስደው የትኛውን ነው ብያቸዋለሁ? ትልቅ ኤክስፖነንት ያለውን ማነው እሱ? ቱ ዘ ፓወር ኦፍ 4። ከዛ ኮመን ያልሆኑትን በሞላ ትወስዳላችሁ። ሲባዛ 3 ኮመን አይደለችም፣ ሶሪ። እዚህ ጋር ላምጣላችሁ ድጋሚ 6 ማለት 2 ሲባዛ 3 10 ማለት 2 ሲባዛ 5 ነው። 16 ማለት ደግሞ ቱ ዘ ፓወር ኦፍ 4 ነው። ያችሁ ቱ ዘ ፓወር ኦፍ 4 ነው። እንደዚህ ኮመን የሆነው አሁን ማን ነው? 2። ይሄው እዚህ ጋር ኤክስፖነንቱ 1 ነው፣ እዚህ ጋር 4 ነው። ስለዚህ ኤልሲኤም ስፈልግ ምንድነው የማደርገው? ትልቅ ኮመን ከሆነ ትልቅ ኤክስፖነንት ያለውን ነው ወስደው ብያቸዋለሁ። ስለዚህ 2 ኮመን ነው፣ ትልቅ ኤክስፖነንት ያለውን 3፣ ትልቅ ኤክስፖነንት ያለው ማን ነው? 4 ነው። ቱ ዘ ፓወር ኦፍ 4 ወስዳለሁ። ከዛ ኮመን ያልሆኑትን የትኛውም ጋር ይሆኑ እንወስዳቸዋለን። ኮመን ያልሆኑትን የጋራ ያልሆኑትን ለምሳሌ 3 6 ጋር ብቻ ነው የሚገኘው። እዚህ ጋር የለም፣ 10 ጋር የለም፣ 16 ጋር የለም። ስለዚህ ወስደዋለሁ ኮመን ስላልሆነ። 5 10 ጋር ነው የሚገኘው። እዚህ ጋር 6 ጋር የለም፣ 16 ጋር የለም። እሱንም ወስደዋለሁ ማለት ነው። ስለዚህ በዚህ መልኩ ይመጣል። ሶ ቱ ዘ ፓወር ኦፍ 4 ማለት 16 ነው። 16 ሲባዛ በ3 ሲባዛ በ5 ነው። ይሄ 16 ሲባዛ በ15 እዚህ ጋር ማባዛት ትችላላችሁ። ስታባዙት 16 ሲባዛ በ15 5 በ6 30 0 ጽፌ 3 አለ ኬሪ 3 ሶ 5 ታይምስ 1 5 ፕላስ 3 18 ይመጣል። 1 ታይምስ 6 6 1 ታይምስ 1 1 ይመጣል። እንደዚህ ስደምረው 0 8 ፕላስ 6 14 ይመጣል። 4 ጽፌ አንድ አለ 1 እና 1 2 ይሄው ስለዚህ 240 ይመጣል ማለት ነው። ስለዚህ ያነኛ የሶስቱ ቁጥሮች ኤልሲኤም 240 ይመጣል ማለት ነው። እንደዚህ እያደረጋችሁ መፈለግ ነው። በጣም ቀላል ነው ማለት ነው። ቪዲዮዎቹን በደንብ ከተመለከታችሁ በቀላሉ ለማንኛውም ቁጥር ኤልሲኤም መፈለግ ትችላላችሁ ማለት ነው። ጉድ። ሌላኛው እንግዲህ ጽንሰ ሀሳብ ራሽናል ነምበር ነው። በመጀመሪያው ቪዲዮአችንም እንደተመለከትነው እንግዲህ ራሽናል ነምበርን በሚገባ ለመረዳት የመጀመሪያው ሴት ኦፍ ነምበራችን ናቹራል ነምበር ነው። ናቹራል ነምበር ማለት ከአንድ ጀምሮ ያሉ ቁጥሮችን ማለት ነው የሚይዝልን 1 2 3 እያልን የምንሄዳቸው ሙሉ ቁጥሮችን ነው። ከዛ ዜሮን ስንጨምርበት ሆል ነምበር ይመጣል ብያቸዋለሁ። ዜሮ ናቹራል ነምበር ላይ ስንጨምር ደግሞ ወደ ሆል ነምበርነት ያድጋል። እንደዛን ደግሞ ኔጌቲቮችን ስንጨምርበት ደግሞ ወደ ኢንቲጀር ያድጋል ማለት ነው። አይደለም ወደ ኢንቲጀር ያድጋል ማለት ነው። 1 2 3 እያለ ይቀጥላል። አሁን እዚህ ጋር እስከ በሶስቱ በናቹራል ነምበርም በሆል ነምበርም በኢንቲጀርም ሙሉ ቁጥሮችን ነበረ ኮንሲደር የምናደርገው። ከዛ በኋላ እንግዲህ ፍራክሽን ይመጣል ማለት ነው። ፍራክሽኖችን ወይም ክፍልፋዮችን የሚይዝ ከሆነ ደግሞ እዚህ አድርገን እንግዲህ ኤ ኦቨር ቢ ፎርም ኤ ለአልነው ቢ ታት ነው ኑሜሬተር ኤንድ ዲኖሚኔተር ሶ ቦዝ ዘ ኑሜሬተር ኤንድ ዘ ዲኖሚኔተር ቦዝ ሹድ ቢ አን ኤለመንት ኦፍ ኢንቲጀር ምን መሆን አለባቸው? ኢንቲጀር መሆን አለባቸው። አንድ ዘንድ ቢ ሹድ ቢ ዲፈር ፍሮም ዲኖሚኔተራችን ደግሞ ሁልጊዜ ከዜሮ የተለየ መሆን አለበት። ሶ በዚህ ፎርም በፍራክሽን ፎርም የሚገለጽ ከሆነ ማንኛውም ቁጥር ደግሞ ምን ተብሎ ይጠራል? ራሽናል ነምበር ይባላል። ዲስ ኢዝ ራሽናል ነምበር የሚለው እዚህ ጋር እሱን ነው የሚያሳያቸው። ሶ ራሽናል ነምበር ማለት በዚህ መልኩ የሚገለጽ ማንኛውም ቁጥር ነው። ስለዚህ ይሄን በሴት ኮንሰፕት ስንገልጸው እንዴት ነው? ናቹራል ነምበሮች በሞላ ማን ውስጥ ይገኛሉ? እነኚህ በሞላ ሆል ነምበር ውስጥ ይገኛሉ። ያኔ ደግሞ ሰብሴት ነው እንላለን። ናቹራል ነምበር ኢዝ ሰብሴት ኦፍ ዋት? ሆል ነምበርስ። ሆል ነምበሮች በሞላ ደግሞ ማን ውስጥ ይገኛሉ? ኢንቲጀር ውስጥ ይገኛሉ። ሶ ኢንቲጀሮች ደግሞ ሆል ነምበሮች ደግሞ የማን ሰብሴት ናቸው? የኢንቲጀሮች። ኢንቲጀሮች ደግሞ ማን ውስጥ ይገኛሉ? ራሽናል ነምበር ውስጥ። ምክንያቱም ማንኛውም ቁጥር በታዋቂነት ምን አለው? ዲኖሚኔተሩ ኦቨር ዋን ነው ማለት ነው። ኦቨር ዋን ነው። ስለዚህ ማንኛውም ሆል ነምበርን በሉት ናቹራል ነምበርን በሉት ኢንቲጀርን በሉት ሁሉም በፍራክሽን ፎርም መገለጽ ይችላል። ምክንያቱም ማንኛውም ቁጥር ዲኖሚኔተሩ ወይም ታህቱ አንድ ስለሆነ ኤ ኦቨር ቢ ፎርም ተገለጸ ማለት ነው። ስለዚህ በዛ ምክንያት ኢንቲጀሮች በሞላ ደግሞ ማን ውስጥ ይገኛሉ? ራሽናል ነምበር ውስጥ ይገኛሉ። ስለዚህ ሴት ኦፍ ኢንቲጀርስ ኢዝ ሳብሴት ኦፍ ዋት? ራሽናል ነምበርስ። ሶ ይሄንን በዚህ መልኩ መግለጽ እንችላለን። ይሄንን በምስል መግለጽ ካስፈለገ ናቹራል ነምበሮች እዚህ ጋር አሉ። ናቹራል ነምበሮች ደግሞ በማን ውስጥ ይገኛሉ? በሆል ነምበር ውስጥ ይገኛሉ። ይሄንን ናቹራል ነምበር ናቸው።
እነኚህ ሆል ነምበሮች ናቸው። ሆል ነምበሮች ደግሞ በኢንቲጀር ውስጥ ይገኛሉ። ኢንቲጀሮች ደግሞ በማን ውስጥ ይገኛሉ? በራሽናል ነምበር ውስጥ ይገኛሉ። እዚህ ጋር የምታዩት ማለት ነው። ሰው እንደዚህ አድርገን መግለጽ እንችላለን። ጉድ ሶ ራሽናል ነምበር ላይ እንግዲህ ስለ ፍራክሽኖች እዚህ ጋር በደንብ እናያለን። ፍራክሽንስ እንግዲህ ከራሽናል ነምበር ጋር ራሽናል ነምበር እንግዲህ በሲምቦል ሲገለጽ እንዴት ነው ብያችኋለሁ። ኪው የምትመስል ምልክት እንደዚህ ነው የምትጠቀሙት ራሽናል ነምበር ስንል። ከፍራክሽን ጋር ምን ያገናኘዋል ካላችሁ፣ ምክንያቱም ራሽናል ነምበሮች የሚገለጹት በምንድን ነው? በፍራክሽን ነው። ስለዚህ ከዚህ በፊት ደግሞ ክፍልፋዮች ወይም ደግሞ ፍራክሽኖች ክፍልፋዮች እነኚህ ክፍልፋዮች እንግዲህ ወይም ፍራክሽኖች ምንድን ናቸው? ጀስት ፓርት ኦፍ ዘ ሆል ማለት ነው። ኦኬ ፓርት ኦፍ ዘ ሆል እንላቸዋለን። የአንድ ሙሉ ነገር የተወሰነ ክፍሎች ናቸው ፍራክሽን የሚባሉት። የአንድ ሙሉ ነገር የተወሰነ ክፍሎች እነሱ እንግዲህ ከራሽናል ነምበር ዴፊኒሽን ተነስተን እንዴት አድርገን እንገልጻቸዋለን ማለት በኤ እና በቢ ወይም ደግሞ በዲኖሚኔተሩ እና በኒሚሬተሩ መካከል ያለውን ዝምድና አይተን ታይፕ ኦፍ ፍራክሽኑን ዲተርማይን ማድረግ እንችላለን። ምን አይነት ፍራክሽን ነው የሚለውን ማወቅ እንችላለን ማለት ነው። ለምሳሌ ራሽናል ነምበራችን እንግዲህ በኤ ኦቨር ቢ ፎርም የሚገለጽ ኤ እና ቢ ደግሞ ኢንቲጀሮች የሆኑ እንደገና ዲኖሚኔተሩ ዲፈር ፍሮም ዜሮ ነው ብለናል። ሶላባውት እዚህ ጋር ምን አለ? ኤ እና ቢ አሉ። ይሄ ምን ይባላል? ኑሜሬተር ይባላል። ኑሜሬተር ወይም ደግሞ በአማርኛ የምንለዋለን ላዕል እንለዋለን። ኦኬ ቢ ደግሞ ምን ትባላለች? ዲኖሚኔተር እንላታለን። ዲኖሚኔተር ወይም ደግሞ ታህት ይባላል። በአማርኛ ታህት ይባላል። እነኚህ ናቸው። በኤ እና በቢ መካከል ያለውን ዝምድና አይተን ፍራክሽኑ ምን አይነት ይሄ ደግሞ እንዳለ ምን ይባላል ማለት ነው? ይሄ እንዳለ ፍራክሽን ይባላል ወይም ክፍልፋይ ይባላል። ኦኬ ክፍልፋይ ወይም ፍራክሽን ይባላል። ጉድ አሁን በለአሉና በታህቱ ወይም በኒሜሬተር እና በዲኖሚኔተር መካከል በኤ እና በቢ መካከል ያለውን ዝምድና አይተን ፍራክሽኑ ምን አይነት ፍራክሽን እንደሆነ መናገር እንችላለን። ለምሳሌ የመጀመሪያው ኬዝ ሊሆን የሚችለው ኬዝ ምንድነው? የኤ ቫሊዩ ከቢ ቫሊዩ ሊያንስ ይችላል። የኤ ቫሊዩ ከቢ ቫሊዩ አነሰ ማለት ወይም ደግሞ ለአሉ ከታህቱ አነሰ ማለት ፍራክሽኑ ምን አይነት ፍራክሽን ነው ይባላል? ፕሮፐር ፍራክሽን ይባላል። ፕሮፐር ፍራክሽን እንለዋለን። ፕሮፐር ፍራክሽን ወይም በአማርኛ የምንለዋለን ህጋዊ ክፍልፋይ ይባላል። ህጋዊ ክፍልፋይ። ሁለተኛው ኬዝ እንግዲህ ሊሆን የሚችለው ምንድነው? ሁለተኛው ኬዝ ሊሆን የሚችለው የኤ ቫሊዩ ግሬተር ዛን ከቢ ቫሊዩ ለአሉ ደግሞ አሁን ከታህቱ በሚበልጥበት ሰዓት ደግሞ ኢምፕሮፐር ፍራክሽን ይባላል። ኢምፕሮፐር ፍራክሽን ይባላል። መቼ? ለአሉ ወይም ኑሜሬተሩ ከታህቱ ወይም ዲኖሚኔተሩ በሚበልጥበት ሰዓት። ያኔ ደግሞ በአማርኛ ይሄ ኢምፕሮፐር ፍራክሽን ህገወጥ ክፍልፋይ ይባላል። ህገወጥ ክፍልፋይ እንለዋለን። እነኚህ ናቸው የክፍልፋይ አይነቶች ናቸው። እነኚህ ናቸው። ሶስተኛው ኬዝ እንግዲህ ምንድን ነው? ሶስተኛ ቁጥር ሲ የሚባል ሶስተኛ ቁጥር አሁን ቅድም ያየነው ምንድን ነው? ኤ ኦቨር ቢ ሆኖ ኤ እና ቢ ኢንቲጀሮች ናቸው ብለን ነበር ያየነው። አሁን ተጨማሪ ቁጥር ሲ የሚባል ቁጥር ብንጨምር እሱም ኢንቲጀር የሆነ እዚህ ጋር ብንጨምርበት እንደዚህ ቢጻፍስ ሙሉ ቁጥር አለው፣ እንደገና ፍራክሽን አለ። እንደዚህ በሚጻፍበት ሰዓት ደግሞ እንደዚህ በሚጻፍበት ሰዓት ይሄ እዚህ ጋር ከጎናቸው ሙሉ ቁጥር አለ፣ እዚህ ጋር ፍራክሽን አለ። አንድ ላይ በሚመጡበት ሰዓት ደግሞ ያኔ ምን ይባላል? ሚክስድ ፍራክሽን ይባላል። ያኔ ምን ይባላል? ሚክስድ ፍራክሽን። ሚክስድ ፍራክሽን ወይም ደግሞ አንዳንዴ ሚክስድ ነምበር ብቻ ተብሎ ይጠራል። ሚክስድ ነምበር ወይም በአማርኛ ምን እንለዋለን? ድብልቅ ቁጥር እንለዋለን። ድብልቅ ቁጥር ኦኬ፣ ድብልቅ ቁጥር እንለዋለን ማለት ነው። እነኚህ ሶስት ኬዞች አሉ ማለት ነው። ይሄን ካየን
አራተኛ ማወቅ ያለባችሁ ነገር ፍራክሽን በሚቀመጥበት ሰዓት ሁልጊዜ ማንኛውም ኤ ኦቨር ቢ ፍራክሽን በሚቀመጥበት ሰዓት ኢን ዘ ላውስት ተርም መቀመጥ አለበት። ኢንዚ ላውስት ተርም መቀመጥ አለበት ወይም ደግሞ ላውስት ተርም በዝቅተኛ ወይም ደግሞ ይሄ በአማርኛ ምን እንለዋለን? ዝቅተኛ ሂሳባዊ ቃል። ዝቅተኛ ሂሳባዊ ቃል ሂሳባዊ ቃል መቀመጥ አለበት ማለት ተቃሎ መቀመጥ አለበት ማለት ነው። ተቃሎ መቀመጥ አለበት። ስለዚህ ይሄ ኤ ኦቨር ቢ ፎር ሎውስት ተርም ወይ ደግሞ ዝቅተኛ ሂሳባዊ ቃል ተቀመጠ የሚባለው መቼ ነው ካልን ኤ እና ቢ ኤ ኦቨር ቢ ፎርም የተገለጸ ፍራክሽን ኢን ዘ ላውስት ተርም ነው የምንለው የጂሲኤፋቸው የኤ እና የቢ ጂሲኤፍ ምን ሲሆን ነው? አንድ ሲሆን ነው። ኦኬ አንድ ሲሆን ነው። ጂሲኤፋቸው ደግሞ አንድ ሆነ ማለት ቁጥሮቹ ኤ እና ቢ ምንድን ናቸው ማለት ነው? ኤ ኤንድ ቢ ሪሌቲቭሊ ፕራይም ነምበርስ በሚሆኑበት ሰዓት ነው። አንጻራዊ ብቸኛ ቁጥር ሪሌቲቭሊ ፕራይም ነምበር በሚሆኑበት ሰዓት ያኔ በላውስት ተርም ተቀምጠዋል ወይም ደግሞ ጂሲኤፋቸው አንድ ነው ማለት ነው። ያኔ ነው ኢን ዘ ላውስት ተርም ወይም ደግሞ በዝቅተኛ ሂሳባዊ ቃል ተገልጸዋል የሚባሉት ያኔ ነው። እንደዛ ተደርገው ነው መቀመጥ ያለባቸው። መጨረሻ ላይ ሰርታችሁ ፍራክሽናችሁ ኢን ዘ ላውስት ተርም መቀመጡን ቸክ ማድረግ የሚቃለል ከሆነ መቃለል እስከሚችልበት ሂደት ድረስ ማቃለል መቻል አለባችሁ ማለት ነው። መጨረሻ ማስቀመጥ ያለባችሁ በመጨረሻው ወይም በዝቅተኛው ሂሳባዊ ቃል ወይም ደግሞ ኢን ዘ ላውስት ተርም ነው ማለት ነው። ስለዚህ ሁለት ቁጥሮች ደግሞ ጂሲኤፋቸው አንድ ሆነ ማለት ወይም ደግሞ በሌላ አናገር ምን ብለን ነው የምንጠራቸው? ሪሌቲቭሊ ፕራይም ነምበር ወይም ደግሞ በአማርኛ ምን ብለን እንጠራቸዋለን? እነኝን አንጻራዊ ብቸኛ ቁጥሮች ብለን እንጠራቸዋለን። አንጻራዊ ብቸኛ ቁጥሮች ስለዚህ ሁለት ቁጥሮች አንጻራዊ ብቸኛ ቁጥሮች ናቸው የሚባሉት መቼ ነው ካላችሁ ጂሲኤፋቸውን ስትፈልጉ አንድ መምጣት አለበት። ጂሲኤፋቸው አንድ ከሆነ እነኛ ሁለት ቁጥሮች ወይም ደግሞ ግሬተስት ኮመን ፋክተራቸው አንድ ከሆነ እነኛ ሁለት ቁጥሮች ምን ተብለው ይጠራሉ? ሪሌቲቭሊ ፕራይም ነምበርስ ወይም ደግሞ አንጻራዊ ብቸኛ ቁጥሮች ተብለው ይጠራሉ ማለት ነው። ጉድ ይህንን አይተናል። ቀጥሎ አሁን ይህን በምሳሌ እንየው እስኪ። በምሳሌ እንየው። ለምሳሌ አይደንቲፋይ ኤግዛምፕል ነው ይሄ። አይደንቲፋይ each of the following numbers as prime proper, improper and mixed fractions እያላችሁ ለዩ ነው። ለምሳሌ 3/7 4/11 16/3 D2 3/5 ላይክስ። አሁን የመጀመሪያው ቁጥር ምንድን ነው? እስኪ ይሄን አብረን እንስራው። የመጀመሪያው ቁጥር ፕሮፐር ፍራክሽን ነው፣ ኢምፕሮፐር ፍራክሽን ነው ኦር ሚክስድ ፍራክሽን ነው ብለን አሁን ብንጠይቅ ምንድነው የምናደርገው? ኦኬ ለአሉና ታህቱን ቼክ አደርጋለሁ ማለት ነው። ለአሉ 3 ነው፣ ታህቱ 7 ነው። 3 እና 7 ሳወዳድር ለአሉ ከታህቱ ያነሰ ነው። ስለዚህ ካነሰ ምን ይባላል? ፕሮፐር ፍራክሽን ይባላል። ፕሮፐር ፍራክሽን እንለዋለን። ቢም በተመሳሳይ መልኩ ፕሮፐር ፍራክሽን ነው። ኦኬ ለምን ካላችሁ ምክንያቱም ለአሉ ከታህቱ 4 ከ11 ስለሚያዝ። ሲ ላይ ስንመጣ ግን ለአሉ 16 ነው፣ ታህቱ 3 ነው። ለአሉ ከታህቱ ስለበለጠ ኢምፕሮፐር ፍራክሽን ይባላል። ኢምፕሮፐር ፍራክሽን ነው እንላለን። ዲ ላይ ደግሞ ምንድነው? ፕሮፐርም አይደለም ኢምፕሮፐር አይደለም። ሰው ዲ ላይ ደግሞ ሚክስድ ነው። ይሄኛው ሚክስድ ፍራክሽን ነው። ሚክስድ ፍራክሽን ነው። ስለዚህ ሚክስድ ፍራክሽን ላይ ወይም ደግሞ ሚክስድ ነምበር ላይ ማወቅ ያለባችሁ እዚህ ጋር ሁለት ክፍል አለው።
እዚህ ጋር ሆል ነምበር ፓርት አለው፣ እዚህ ጋር ፍራክሽን ፓርት አለው። ይሄኛው ፍራክሽን ይሄ ሆል ነምበር ነው እንለዋለን። ኦኬ ሆል ነምበር ነው፣ ሆል ነምበር ፓርት። ይሄኛው ደግሞ ፕሮፐር ፍራክሽን መሆን አለበት ሁልጊዜ ፕሮፐር ፍራክሽን። ኢምፕሮፐር ፍራክሽን መሆን አይችልም። ኦኬ ይሄን በደንብ አድርጋችሁ ሚክስድ ነምበር ላይ ሙሉ ቁጥርና ፍራክሽን ሲቀመጥ ይሄ ሙሉ ቁጥሩ ኦልሬዲ ሙሉ ቁጥር ነው፣ አሻሚ ነገር የለውም። ፍራክሽኑ ግን ፍራክሽን ፓርቱ ምንድነው መሆን ያለበት? ፕሮፐር ነው መሆን ያለበት ሁልጊዜ። ኢምፕሮፐር መሆን አይችልም። ኦኬ ሚክስድ ነምበር ለመባል ሆል ነምበር እና ፕሮፐር ፍራክሽን ነው ሚክስድ ነምበርን ወይም ደግሞ ሚክስድ ፍራክሽንን ሊፈጥሩልን የሚችሉት ማለት ነው። ሶ እነኚህን ነገሮች በደንብ አድርጋችሁ ታሳቢ አድርጉ። ጉድ ይሄን ካየን ከዛ ሚክስድ ነምበሮችንስ እንዴት ነው ሚክስድ ነምበሮችን እንዴት ነው ወደ ፍራክሽን የምንቀይረው? ለምሳሌ እዚህ ጋር ምሳሌ የቀረበላችሁ ምንድን ነው የሚለው ኤክስፕረስ 3/1/4 አዝ ኢምፕሮፐር ፍራክሽን አዝ ዋት ኢምፕሮፐር ፍራክሽን ግለጹ ተብለናል። ኢምፕሮፐር ፍራክሽን ግለጹ። ኤክስፕረስ አድርጉ ነው። ሶ ይሄኛው ምን አይነት ቁጥር ነው? ይሄ የተሰጠን ቁጥር ይሄ ሚክስድ ፍራክሽን ነው። ሚክስድ ፍራክሽን ነው ወይም በሌላ ስሙ ምንድነው ብለናል? ሚክስድ ነምበር ነው። ሚክስድ ነምበር ነው። ሶ ይሄ ሚክስድ ነምበር ወደ ኢምፕሮፐር ፍራክሽን እንዴት እንቀይራለን ከተባለ ይሄን ባጭሩ ለማሳየት ያክል ለምሳሌ ኤ ሲ ኦቨር ዲ ቢሆን እንደምታደርጉት ኤ ታይምስ ዲ ታባዛላችሁ። ኤ ታይምስ ዲ ፕላስ ሲ ትደምራላችሁ ኦቨር ዲ ታደርጋላችሁ። በዚች ፎርሙላ ነው የምትቀይሩት ማለት ነው። በዚች ፎርሙላ ይሄው እዚህ ጋር ሆል ነምበሩ አለች አይደለ? ከዛ ፍራክሽን ሲ ኦቨር ዲ አላችሁ። ስለዚህ ኤ ታይምስ ዲ ታደርጋላችሁ። ከዛ ሲደመር ኤክስፖነንቷን ከዛ ኦቨር ዲ አድርጋችሁ ማስቀመጥ ነው። ሶ በዚህ መሰረት ሄዳው ምንድነው የምናደርገው? 3/1/4 ስንቀይረው 3 ታይምስ 4 3 በ4 አባዛና ሲደመር ኤክስፖነንቱ ሲ ቫልዩዋችን ማለት ነው። አንድ ሊሆን ይችላል ዋረበር። ሶ ሲያችን እዚህ ጋር አንድ ነው ኦቨር ዲያችን ደግሞ ማለት ነው 4 ነው። ስለዚህ እንደዚህ አድርገን እናስቀምጠዋለን። 3 ሲባዛ በ4 12 ሲደመር 1 ኦቨር 4 ይመጣል። ስንት ይመጣል? 12 ሲደመር 1 13 አራተኛ። ስለዚህ የምን አይነት ፍራክሽን ነው? ኢምፕሮፐር ፍራክሽን ነው። ለምን? ለአሉ ከታቱ ስለሚበልጥ ኢምፕሮፐር ፍራክሽን ነው ማለት ነው። ይሄኛው ኢምፕሮፐር ፍራክሽን ነው። ሶ እንደዚህ አድርጋችሁ ማንኛውንም ቁጥር ሚክስድ ነምበር ወደ ፍራክሽን መቀየር ትችላላችሁ። ለምሳሌ ተጨማሪ አንድ ለመስራት ያክል 5/3/4 እንደዚህ ቢሆን እንደምታደርጉት ሙሉ ቁጥሩ አለ ሲባዛ በዲኖሚኔተሩ በ4 እዛ ሲደመር ኤክስፖነንቱ 3 ኦቨር ዲኖሚኔተራችሁ 4 ማለት ነው። ስለዚህ 5 ሲባዛ በ4 20 ሲደመር 3 ሲካፈል 4 20 ሲደመር 3 23 ይመጣል ኦቨር 4 ኢምፕሮፐር ፍራክሽን ነው። ኢምፕሮፐር ፍራክሽን በዚህ መልኩ ታስቀምጣላችሁ ማለት ነው። ይሄ ሚክስድ ነምበራችሁ ነው። ሚክስድ ፍራክሽን ወይም ሚክስድ ነምበርን ወደ ኢምፕሮፐር ፍራክሽን ስንቀይር በዚህ መልኩ ነው የምንቀይረው ማለት ነው። this all about ሌላኛው እንግዲህ ሪፕሬዘንቴሽን ኦፍ ራሽናል ነምበርስ ባይ ዴሲማልስ። ሶ ስለ ራሽናል ነምበር አሁን የተወሰነ አይተናል። እንግዲህ ራሽናል ነምበር ማለት ራሽናል ነምበር በፍራክሽን ነው የሚገለጸው ብለን አይተናል። በኤ ኦቨር ቢ ፎርም ይገለጻል። ኤ እና ቢ ደግሞ ሁለቱ ምንድን ናቸው? ኢንቲጀር ናቸው። ዲኖሚኔተሩ ምን መሆን አለበት? ዲፈር ፍሮም ዜሮ መሆን አለበት ብለን አይተናል። ነገር ግን ራሽናል ነምበሮች ከፍራክሽን በተጨማሪ ሌላ መገለጫ ፎርም አላቸው። ሌላ መገለጫ ይሄ ፍራክሽን ፎርም ነው አይደል? ነገር ግን ራሽናል ነምበሮችን በሌላ በምን መግለጽ ይቻላል? በደስማል መግለጽ ይቻላል። በደስማል ወይም ደግሞ አስርዮሽ ይባላሉ። እነኚህ በአስርዮሾች መግለጽ ይቻላል። እንዴት ሲባል ይሄ አስርዮሽ ወይም ደስማል የሚባለው ምንድን ነው? እንግዲህ በነጥብ
ስለዚህ ይሄ ደስማል ነምበር በመጠቀም መግለጽ ይችላል። ደስማል ነምበር የሚባለውስ ምንድን ነው ካላችሁ፣ ደስማል ነምበር ማለት 3 መሰረታዊ ክፍሎች ያሉት ቁጥር ነው። የቁጥር አገላለጽ ነው። የምናገኘው ምንድን ነው? ፍራክሽኑን ለአሉን ለታሃቱ በማካፈል ነው የምናገኘው ደስማል ነምበር ማለት ነው። አንድ ፍራክሽን ምን በማድረግ ነው? ኑሜሬተሩን ወይም ለአሉን በዲኖሚኔተሩ ወይም በታሃቱ በማካፈል የምናገኘው ቁጥር ነው ማለት ነው። እና እሱ ይሄ ደስማል ነምበር 3 ቤዚክ ክፍሎች አሉት። አንደኛው ክፍል ምን ይባላል? እዚህ ጋር ያለው ደስማል ፖይንት ይባላል። ደስማል ፖይንት እንለዋለን። ደስማል አስርዮሽ ላይ ነጥብ አለች። ከነጥቡ በኋላ በዚህ በኩል የሆኑ ቁጥሮች ይኖራሉ። ይሄ ደግሞ ሆል ነምበር ፓርት ይባላል። ምን ይባላል? በዚህኛው በኩል የሚኖሩት ሆል ነምበሮች ናቸው። ሆል ነምበር ፓርት ይባላል ይሄኛው። በዚህኛው በኩል ከነጥቧ በኋላ ደግሞ ያለው ፓርት ደግሞ ምን ተብሎ ይጠራል? ደስማል ፓርት ይባላል። ኦኬ ደስማል ፓርት ይባላል። ስለዚህ ስንት ክፍል አለው ማለት ነው? 3 መሰረታዊ ክፍሎች አሉት። ደስማል ፓርት አለው፣ ሆል ነምበር ፓርት አለው። ደስማል ፓርቱና ሆል ነምበር ፓርቱን ደግሞ የምትለይልን ደግሞ ነጥብ ደግሞ ምን ትባላለች? ደስማል ፖይንት ትባላለች። በዚህ መልኩ ነው የምንገልጸው ማለት ነው። በዚህ መልኩ እንገልጸዋለን። ለምሳሌ 3/5 መግለጽ እንችላለን። 3/5 ምንድን ነው? ፍራክሽን ነው። ፍራክሽን ፎርም ነው። ይህን ፍራክሽን ፎርም በሌላ ፎርም መግለጽ እችላለሁ ማለት ነው። በምን ፎርም ማስቀመጥ እችላለሁ? በደስማል ፎርም። በደስማል ፎርም መግለጽ ይቻላል። እንዴት መግለጽ ይቻላል? ሃው እንዴት ነው አንድ ፍራክሽን ፎርም ወደ ደስማል ፎርም የሚቀየረው ከተባለ፣ እንዴት ከተባለ እንዴት ይቀየራል ካላችሁ፣ በምንድን ነው የምንቀይረው? ባይ ዲቫይድ ኑሜሬተሩን ባይ ዋት ባይ ዲኖሚኔተር። ኑሜሬተሩን ለአሉን በማካፈል ነው፣ በዲኖሚኔተሩ ወይም በታሃቱ በማካፈል መቀየር እንችላለሁ። ለምሳሌ እዚህ ጋር አሁን የቀየር የተባልኩት ማንን ነው? ፍራክሽን ፎርም ተሰጥቶኛል። 3/5 ወደ ደስማል ፎርም ቀየር። ኢኩቫለንት ነው። ኢኩቫለንት ቫልዩ ያለው ነው። እኩል ቫልዩ ያለው ቫልዩ ነው። ስለዚህ 3/5 ለመቀየር 3/5 ወደ ደስማል ፎርም ለመቀየር ይሄን ለመቀየር ምንድነው ማድረገው? ማካፈል ነው። ማንን? ኑሜሬተሩን በማን አካፍለዋለሁ? በዲኖሚኔተሩ። ስለዚህ 3/5 መካፈል ይችላል? አይችልም። ስለዚህ ምን አደርጋለሁ? እዚህ ጋር ደስማል ፖይንት ላስቀምጥና እዚህ ጋር አንድ ዜሮ ጨምራለሁ። 30/5 ይካፈላል ስንት ጊዜ? 6 ጊዜ። 6 ሲባዛ በ5 30። ከዛ ስቀንሰው ምን ይመጣል? ዜሮ። ሪማይንደር ዜሮ መጣ ማለት ነው። ስለዚህ 3/5 ማለት ምን ማለት ነው ማለት ነው? 0.6 ጋር እኩል ነው። አያችሁ? ይሄ ፍራክሽን ፎርም ሲባል፣ ፍራክሽን ፎርም ስንለው ይሄኛውን ደግሞ ደስማል ፎርም ይባላል ማለት ነው። ደስማል ፎርም። በቀላሉ እንግዲህ ምንድነው የምታደርጉት? አንድን ፍራክሽን ወደ ደስማል ለመቀየር በቃ ለአሉን በታሃቱ ማካፈል ነው። ላዕል ሲካፈል ታህት ማለት ነው። ወይም ደግሞ ኑሜሬተር ሲካፈል ዲኖሚኔተር አድርጋችሁ በዚህ መልኩ መቀየር ትችላላችሁ። ሌላም አለ እዚህ ጋር 5/9 ለምሳሌ አለ። 5/9 በደስማል ፎርም ምን ያክል ነው ብትባሉ አሁን እንደምታደርጉት 5 ሲካፈል ለ9 እንደምታደርጉት 5 ለ9 ስለማይችል ደስማል ፖይንት 0 ፖይንት አድርጋችሁ ታስቀምጣላችሁ። እዚህ ጋር እዚህ ጋር አንድ 0 ትጨምራላችሁ። 50 ለ9 5 ጊዜ 5 ሲባዛ በ9 45። 3 ቀን ውስጥ ይቀራል 5 ይቀራል። አሁንም አይችልም ይሄ ሰው። አሁንም አንድ 0 ትጨምራላችሁ። 50 ለ9 5 ጊዜ 5 ሲባዛ በ9 45። ስንቀንስ አሁንም 5። ይሄ ፕሮሰስ አይቆምም። ኦኬ ይቀጥላል። ስለዚህ እንደዚህ አይነት ሁኔታ በሚገጥመን ሰዓት ምንድነው የምናደርገው? 5/9 ማለት በደስማል ሲገለጽ 0.55 እያለ ይቀጥላል ብለን እንደዚህ እናስቀምጣለን። ኦኬ
ከዚህ ተነስተን አሁን እንግዲህ ምን ጀነራላይዝ ማድረግ እንችላለን፣ ምን አይነት ድምዳሜ ላይ መድረስ እንችላለን የሚለውን ስናይ አንድም ፍራክሽን ኤ ኦቨር ቢ የሚባል ራሽናል ነምበርን ወይም ፍራክሽንን ፍራክሽን ነው ወደ ደስማል በምትቀይሩበት ፍራክሽን ፎርም ወደ ደስማል በምትቀይሩበት ሰዓት ወደ ደስማል ፎርም በምትቀይሩበት ሰዓት ሁለት አይነት ደስማል ልታገኙ ትችላላችሁ። በዋናነት ሁለት አይነት ደስማል ልታገኙ ትችላላችሁ። አንደኛው ደስማል ምን ይባላል? ተርሚኔቲንግ ደስማል ይባላል። ተርሚኔቲንግ ደስማል ማለት ምንድን ነው? የማባዛት ሂደቱ ይቆማል የሆነ ቦታ ላይ ማለት ነው። ሁለተኛው ደግሞ ምንድን ነው? ቅድም እንዳየናቸው ኤግዛምፕሎች እንግዲህ ወደ ሁኔታ ደግሞ ምንድነው ልታገኙ የምትችሉት? ሪፒቲንግ ደስማል ያችሁ ሪፒቲንግ ደስማል። ይሄ ምንድነው? ተርሚኔቲንግ ደስማል ማለት የማባዛት ሂደቱ የሆነ ቦታ ላይ ይቆማል። የማካፈል ሂደቱ የሆነ ቦታ ላይ ይቆማል ማለት ነው። ይሄኛው ግን የማባዛት ሂደቱ አይቆምም፣ እየተደጋገመ ይሄዳል ማለት ነው። ስለዚህ አሁን የቅድሞችን ኤግዛምፕሎች አሁን ሪኮል ብናደርጋቸው የመጀመሪያው ምን ነበረ? 3/5 ነበር አይደለም? ስለዚህ ሁለተኛው ደግሞ ምንድነው? 5/9 ነው ያየናቸው። ስለዚህ 3/5ን ወደ ደስማል በሚቀይረው ሰዓት ምንድን ነው ያደረኩት? 3 ሲካፈል ለ5 አደረኩ። ከዛ ስንት አገኘው? 0 ነጥብ እዚህ ጋር 0 ጨመርኩ። 30 ለ5 6 ጊዜ 6 በ5 30 መጣልኝ፣ ቆመ። አያችሁ 0 አገኘው። ሪማይንደር 0 ካገኘው ቆመ ማለት ነው። ስለዚህ 3/5 ማለት ምንድነው ብለናል? 0.6 ጋር እኩል ነው። አሁን የማባዛት ሲሄዱ ስለቆመ እንደዚህ አይነት ደስማሎች ምን ይባላሉ? የሚደጋገም ድጅት ስለሌላቸው ተርሚኔቲንግ ደስማል እንላቸዋለን። እንደዚህ አይነት ደስማሎችን ተርሚኔቲንግ ደስማል ይባላሉ። እዚህም ጋር አንድ አይነት ነገር ነው ማካፈል ነው። 5ን ለስንት አካፈልኩት? ለ9 በማካፈልበት ሰዓት አይችልም ይሄኛው 5 0 ነጥብ አድርጌ እዚህ ጋር 0 ጨምራለሁ። ከዛ በኋላ 5 በ9 45 ስቀንሰው ይሄ 5 ይመጣል። አሁንም 0 ሰጠዋለሁ 5 45 እያለ አሁንም ይሄ ፕሮሰስ እየተደጋገመ ይቀጥላል። ስለዚህ 5/9 ማለት ምንድነው ብለናል? 0.555 እያለ ይቀጥላል። 3 ዶት ማስቀምጠው ይሄ ቀጣይነቱን ለማሳየት ነው። እንደዚህ ደግሞ የሚደጋገም ድጅት የሂደቱ የማይቆም ከሆነ የማካፈል ሂደቱ ራሱን እየደጋገመ የሚሄድና የማይቆም ከሆነ ደግሞ እንደዚህ አይነት ደስማሎች ደግሞ ምን ይባላሉ? ሪፒቲንግ ደስማልስ ይባላሉ። ሪፒቲንግ ደስማል እንላቸዋለን ማለት ነው። ባጭሩ ሪፒቲንግ ደስማል እና ተርሚኔቲንግ ደስማል ማለት ይሄ ነው። ስለዚህ ማንኛውንም ፍራክሽን ወደ ደስማል በምትቀይሩበት ሰዓት እንግዲህ ሊገጥማችሁ የሚችለው ኮንዲሽን ከሁለቱ አንዱ ነው ማለት ነው። እዚህ ጋር ምንድን ነው የሚላቸው? ፍሮም ዚ አባብ አክቲቪቲ ኤኒ ራሽናል ነምበር ኤ ኦቨር ቢ ካን ቢ ሪትን አዝ ደስማል ፎርም ባይ ዲቫይዲንግ ዘ ኑሜሬተር ኤ ባይ ዲኖሚኔተር ቢ። ስለዚህ ለአሉን ለታህቱ በማካፈል ነው የምንቀይረው ማለት ነው። ዌን ዊ ቼንጅ ራሽናል ነምበር ኤ ኦቨር ቢ ኢንቱ ደስማል ፎርም ዋን ኦፍ ዘ ፎሎዊንግ ኬዝስ ዊል ኦከር። ከሁለቱ ኮንዲሽኖች አንደኛው ኦከር ሊያደርግ ይችላል። አንደኛው ዘ ዲቪዥን ፕሮሰስ ኢንድስ ዌን ሪማይንደር ኦፍ 0 ኢዝ ኦብቴንድ። እንግዲህ ሎንግ ዲቪዥን ፕሮሰስ የሚቆመው መቼ ነው ብያችኋለሁ? ሪማይንደራችን ምን ስናገኝ ነው? 0 ስናገኝ ነው። ያኔ የምናገኘው ደስማል ምን ይባላል? ተርሚኔቲንግ ደስማል ይባላል የሚላችሁ። ሁለተኛው ደግሞ ዘ ዲቪዥን ፕሮሰስ ዳዝ ኖት ተርሚኔት። አያችሁ ዲቪዥን ፕሮሰሱ ተርሚኔት አያደርግም ወይም ደግሞ የሆነ ቦታ ላይ አያቆምም። ምን እያደረገ ይሄዳል? ራሱን እየደጋገመ ይሄዳል። ዩ ዊል ኔቨር ጌት ሪማይንደር 0። ሪማይንደር 0 ማግኘት ስለማችሉ ያ ነገር ራሱን እየደጋገመ ይሄዳል ማለት ነው። በዛን ሰዓት ደግሞ የምታገኙት ደስማል ምን ይባላል? ሪፒቲንግ ደስማል ይባላል የሚላቸው። ጉድ። ስለዚህ እነኚህን ሪፒቲንግ ደስማሎችን ልብ አድርጉ። እነኚህን ሪፒቲንግ ደስማሎችን ደስማል ወይም ደግሞ ራሳቸውን እየደጋገሙ የሚሄዱ ደስማሎች ማለት ነው። ለምሳሌ ቅድሙን ያየነው ምንድን ነው? 0.5
5 እያለ ይቀጥላል። ወስዶት ይሄን ሪፒቲንግ ዴሲማል ዋረበርትዝ ለምሳሌ 0.933 እያለ የሚደጋግም ሊሆን ይችላል። ኦር 0.465 እያለ የሚደጋገም ሊሆን ይችላል። ሰው እነኝህን እንግዲህ ድግግሞሹን እንደዚህ ከመጻፍ በአጭሩ መጻፍ የምንችልበት ዘዴ አለ። በአጭሩ መጻፍ የምንችልበት ዘዴ አለ። ለምሳሌ አሁን እዚህ ጋር የሚደጋገመው ድጅት ማን ነው? 5 ነው እየተደጋገመ የሚሄደው 5 5 5 5 ራሱ የሚደጋገመው ድጅት ማን ነው? 5። ስለዚህ 0.5 አረግና እላዩ ላይ ባር አረግበታለሁ እንደዚህ ሰረዝ። እዚህ ጋር ደግሞ የሚደጋገመው ማን ነው? 3 ነው የሚደጋገመው። 9 አለ ግን የሚደጋገመው ማን ነው? 3 ነው ብቻው የሚደጋገመው። እዚህም ጋር 0.933 ብቻ ስለሆነ የምትደጋገመው እላዩ ላይ ባር። እዚህ ጋር ደግሞ የሚደጋገመው ማን ነው? 465 ነው። 4 አለ ራሱን እየደጋገመ የሚሄደው ግን 6 5 6 5። ስለዚህ የሚደጋገሙት ድጅቶች ስንት ናቸው? 2 ናቸው ማለት ነው። ስለዚህ 6 እና 5 ስለሆነ የሚደጋገሙት ሁለቱ ላይ ባር አረጋለሁ። ስለዚህ ይሄ ባጭሩ ሪፒቲንግ ዴሲማሎችን የምንጽፍበት መንገድ ነው እና ምን ይባላል? ይሄ ቁጥሮች እንደዚህ ባጭሩ ሪፒቲንግ ዴሲማሎችን ባጭሩ የምንጽፍበት መንገድ ባር ኖቴሽን ይባላል። ባር ኖቴሽን ባር ኖቴሽን ማለት ምንድን ነው? it is a short way of writing repeating decimals ማለት ነው። ሪፒቲንግ ዴሲማሎችን በአጭሩ ወይም ደግሞ በቀላሉ የምንጽፍበት ዘዴ ማለት ነው። ባር ኖቴሽን በመጠቀም እንደዚህ የሚደጋገመው ድጅት 3 ከሆነ 3 ላይ በማስመር 1 ከሆነ ራሱ ላይ ብቻ ላይ ሰረዝ በማድረግ የምንጽፍበት ዘዴ ባር ኖቴሽን ይባላል ማለት ነው። ጉድ ይህን ካየን ሌላኛው ቀጥሎ የምናየው እንግዲህ ኮንቨርቲንግ ተርሚኔቲንግ ዴሲማልስ ቱ ፍራክሽንስ። አሁን ደግሞ የዚህን ሪስፕሮካል ልናይ ነው ማለት ነው። የኛውን ደግሞ ገልብጠን ልናይ ነው። አሁን ቅድም ያየነው ምንድን ነው? ፍራክሽኖችን ወደ ምን መቀየር ነው ያየነው? ፍራክሽኖችን ወደ ዴሲማል። ኦኬ ፍራክሽኖችን ወደ ዴሲማል መቀየር አይተናል። እንዴት ነው ፍራክሽኖችን ወደ ዴሲማል የምንቀይረው ብለን ስናይ ባይ ዲቫይዲንግ ዋት ኑሜሬተር ባይ ዋት ኑሜሬተሩን ባይ ዲኖሚኔተር በማካፈል አይደል ያየነው። ስለዚህ ኑሜሬተሩን ባይ ዲኖሚኔተር ወይም ደግሞ ኤ ኦቨር ቢ የሚባል ፍራክሽን ቢኖረኝ ባይ ዲቫይዲንግ ኤ ባይ ቢ። ኤ ምንድነው? ኑሜሬተር ነው። ቢ ደግሞ ምንድነው? ዲኖሚኔተር ነው። ስለዚህ ኤን በቢ በማካፈል ፍራክሽን ወደ ምን መቀየር ችያለሁ ማለት ነው? ወደ ዴሲማል መቀየር ችያለሁ። አሁን ደግሞ ልንገለብጠው ነው። እንዴት አድርገን ነው ዴሲማሎችን ወደ ፍራክሽን ምን መልሰው? ዴሲማል ቢኖረኝ ዴሲማሎችን ወደ ፍራክሽን እንዴት እቀይራለሁ? ኦኬ እንዴት አድርጌ ዴሲማሎችን ወደ ፍራክሽን እቀይራለሁ የሚለውን ደግሞ ስናይ እዚህ ጋር 2 ኬዞች አሉ። ምክንያቱም 2 አይነት ዴሲማሎች ስላሉኝ አንደኛው ተርሚኔቲንግ ዴሲማል አለ። ተርሚኔቲንግ ዴሲማልን ወደ ፍራክሽን፣ ሁለተኛው ሪፒቲንግ ዴሲማሎችንም ወደ ፍራክሽን እንዴት መቀየር እንዳለብን እናያለን፣ አንድ በአንድ ማለት ነው። ስለዚህ አሁን የምናየው ማንን ነው? የመጀመሪያውን ክፍል እናያለን። ተርሚኔቲንግ ዴሲማሎችን ወደ ፍራክሽን እንዴት መቀየር እንችላለን የሚለውን እንመለከታለን ማለት ነው። ሶስቱን ስሰራ ለምሳሌ እስኪ በምሳሌ አብረን እናየው። እዚያ 2 ምሳሌዎችን እንሰራና በቀላሉ ትረዱታላችሁ ማለት ነው። ስለዚህ ኮንቨርት ኢች ኦፍ ዘ ፎሎዊንግ ዴሲማልስ ቱ ፍራክሽንስ። የመጀመሪያው ማን ነው? ኤ 7.3 ነው። ቢ ደግሞ ምንድነው? ኔጌቲቭ 0.18 ነው። እነኚህን ወደ ፍራክሽን ቀይሩ ነው የተባልነው። ወደ ፍራክሽን ይሄኛውም ዴሲማል ነው። ወደ ፍራክሽን ይሄን ወደ ፍራክሽን እንዴት እንቀይራለን ብለን ስናይ እንግዲህ ቀላል ነው።
በደንብ አድርጋችሁ ተከታተሉ። እዚህ ጋር ሰው ለምሳሌ ይሄ ምንድነው 7.3 አሁን ከደስማል ፖይንታችሁ በኋላ ያለውን ድጅት ብዛት ማወቅ ይኖርባችኋል። እሱን ነው ማወቅ ያለባችሁ። ለምሳሌ አሁን እዚህ ጋር 7.3 ነው። ከደስማል ፖይንት በኋላ ስንት ድጅት ነው ያለው? አንድ ድጅት። ማን ነው እሱ? 3 ብቻ። ስለዚህ ይሄ ምን አደርገዋለሁ ማለት ነው 7.3 በምን አባዘዋለሁ? ይሄ የሚነግራችሁ ከደስማል ፖይንቱ በኋላ ያለው የድጅት ብዛት የምታባዙትን ቁጥር የዜሮ ብዛት ይነግራችኋል። ስለዚህ ከደስማል ፖይንቱ በኋላ አንድ ድጅት ስለሆነ በስንት ነው ማባዛው? በ10 ርቢ ማለት ነው። በ10 አባዘዋለሁ። 10 ስንት ዜሮ ስላለው ነው? አንድ ዜሮ ስላለው ሲካፈል ለ10 አያችሁ። ስለዚህ ይህን ነገር በምን ያባዛሁት? አሁን 10ን በ10 ባጠፋው ራሱ ቁጥሩ ነው። በአንድ ነው ያባዛሁት። ፎርሙን ቀየርኩት እንጂ ማንኛውም ቁጥር ደግሞ በአንድ ሲባዛ ስንት ነው? ራሱ ቁጥሩ ነው ብለናል። ስለዚህ ይሄ 7.3 በ10 ሲባዛ አንድ ዜሮ ስላለች እቺ ዜሮዋ ምን ታደርጋለች? አንዷ ዜሮ ደስማል ፖይንቱን ከዚህ ወደዚህ ሽፍት ታደርጋለች አንድ ድጅት። ስለዚህኛው ስንት ይመጣል ማለት ነው? 73 ይመጣል ማለት ነው። 73 ኦቨር 10 እንደዚህ አድርገን መቀየር እንችላለን። ወይም በሌላ ነገር በቃ ይህን 7.3 የሚለውን ከደስማል ፖይንት በኋላ አንድ ድጅት ስላላችሁ ደስማል ፖይንቱን ትተውትና ቁጥሩ እንዳለ ጽፋችሁ ሲካፈል የዲኖሚኔተሩን የዜሮ ብዛት ይነግራችኋል። ኦቨር አንድ አድርጋችሁ ከዛ ከደስማል ፖይንት በኋላ ስንት ድጅት ያለው ብላችሁ ቴስት ታደርጋላችሁ። አንድ ከሆነ አንድ ዜሮ 10፣ ሁለት ከሆነ ሁለት ዜሮ 100 ይሆናል። 3 ከሆነ 1000 ታደርጉታላችሁ ማለት ነው። ፖይንቱን በመርሳት በዚህ መልኩ መቀየር ትችላላችሁ። ቢ ላይ ስንመጣ ቢ ኔጌቲቭ 0.18 ስለዚህ ምንድነው የምታደርጉት? አሁን ይሄኛው ኔጌቲቭ ይሄው 0 ከደስማል ፖይንቱ በኋላ ስንት ድጅት ያላችሁ? 2። ስለዚህ ኔጌቲቭ 18 ሲባዛ በስንት ታደርጉታላችሁ? 2 ዜሮ ያለው ማን ነው? 100 ሲካፈል ለ100። ስለዚህ በ100 ስታባዙት ይሄ ወደዚህ ይመጣላችኋል። ኔጌቲቭ 18 ይመጣል ኦቨር 100። ስለዚህ ይሄ ኦቨር 100 ይመጣል። ከዛ በኋላ ቅድምም ብያችኋለሁ ፍራክሽን በምታስቀምጡበት ሰዓት ላሳንሰራችሁ የመጨረሻ መልሳችሁ ኢንዘላውስተር ወይ ደግሞ ሞስት ሲምፕሊፋይድ ፎርም መሆን አለበት። አቃላችሁ መሆን አለበት። ስለዚህ ይሄ ተቃሎ አልተቃለለ በሁለት መካፈል ይችላል ስቲል። ስለዚህ 18 በ2 ኔጌቲቭ 9 ይመጣል። 50 በ2 ደግሞ 100 በ2 50 ይመጣል። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ወይም ደግሞ ይሄኛውን ዝም ብላችሁ አሁን ይሄ ሂደቱ እንትን የሚላችሁ ከሆነ ባጭሩ ዝም ብላችሁ ቁጥራችሁን ከደስማል ፖይንት በኋላ ስንት ዜሮ አላችሁ? ስንት ድጅት አላችሁ? 2 1 እና 8 2 አላችሁ። ሰው ቁጥራችሁን ታስቀምጣላችሁ 18 አድርጋችሁ ከዛ ኦቨር ይሄ ከደስማል ፖይንት በኋላ ያላችሁ የድጅት ብዛት የዲኖሚኔተራችሁን የዜሮ ብዛት ይነግራችኋል። 100 ይሆናል ማለት ነው። ይህን ስታቃሉት ኔጌቲቭ 9 ኦቨር 50 ይመጣል። በዚህ መልኩ ማስቀመጥ ትችላላችሁ። ሰው ቀጥሎ የምናየው እንግዲህ አሁን ያየነው ምንድን ነው? አሁን ያየነው ተርሚኔቲንግ ዴሲማሎችን ወደ ፍራክሽን መቀየር ነው። ቀጥሎ ደግሞ የምንመለከተው ሪፒቲንግ ዴሲማሎችን ደግሞ ወደ ፍራክሽን እንዴት መቀየር እንደምንችል ደግሞ በቀጣዩ ቪዲዮአችን እንመለከታለን። ቴንክ ዩ ቬሪ ማች